አንደበቱ የክርስቶስ ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ በቃለሁ ማለት ነው። ወይ ጭፈራው ወይ ዝማሬ ሰራው የምትለፋበት ገንዘብ የማይበረክት ከሆነ መቼም ቁም መጣል አይደለም። ለምንድን ነው የማልለወጠው? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ወራዙት ሚዲያ ነው። ወጣቶች ጥሩ ነገርና ቁም ነገር ለማየት ምርጫው ስላደረጉን እናመሰግናለን። በዛሬው መርሃ ግብራችን ቁም ነገርና ጥሩ ነገር ቪዲዮዎችን እየተመለከትን በጋራ እንማርባቸዋለን፣ በጋራም እንመካከርባቸዋለን። ቀዳሚ የምናደርገው በዚህ ምስል ነው። ይህን ምስል ሁላችሁም የምታውቁት ቢሆንም ያለ ነገር ግን አላመጣሁትም። ዲያቆን ዘላለም ታየ ስለ ኃጢአት ባስተማረበት ተከታታይ ትምህርት ስለ ስርዓተ አምልኮ አንድ ነገር እንዲህ ብሎ አስተምሮን ነበረ። ወደ ቪዲዮ ራሳችንን በተቻለ አቅም በቤተክርስቲያን አገልግሎት ውስጥ ተሳታፊ ማድረግ ነው። የቤተክርስቲያን አገልግሎቶቻችን በተለይ ስርዓተ አምልኮቻችንና ጸሎቶቻችን በጣም ጥሩ ናቸው። ምክንያቱም ራስን በደለኛነትን ኃጢአትን ብዙ ከእግዚአብሔር ያራቀንን ነገሮቻችንን እንድናስብ እንድናስታውስ ያደርገናል። የንስሐ ጸሎት ተብለው የሚጸለዩ ጸሎቶቻችን በሙሉ በደለኛነታችንን ኃጢአታችንን ያስታውሱናልና የቤተክርስቲያን የሥርዓተ አምልኮ ውስጥ መሳተፋችን በቤተክርስቲያን ውስጥ በቅዳሴው ሊሆን ይችላል፣ በሰርክና በነግ ጸሎቶች ሊሆን ይችላል፣ በጉባኤያት በትምህርቶች ራሳችንን በተቻለ አቅም ማስገኘታችን የሚረዳን ትልቁ ጥቅም ቢኖር ምንድነው? ራሳችንን እንደ ማንነታችን እንደ ሁኔታችን እንድናውቀው ያደርገናል። ማንነኝ እኔ ለሚለው ጥያቄ መልስ መስጠት እንችላለንና በዛ በምንሰማቸው ቃል እግዚአብሔርና በምናደምጣቸውም ጸሎቶችም ጭምር መቀደስ አለ። ለምሳሌ አንድ የተበላሸ ወይንም ደግሞ ጭቃ የሞላበት አፈር የሞላበት ብርጭቆ ቢኖር እንዴት ነው ይሄን ብርጭቆ ልናጸዳው የምንችለው ብንል ሁለት አማራጭ አለን። አንደኛው አፈሩን መድፋት ነው፣ ከዛ በኋላ በንጹህ ውሃ ማጠብ ነው። ሁለተኛው ግን እንዴት አድርጌ ቆሻሻውን ላውጣው ብንል ግን ያልተቋረጠ የሆነ ውሃ ማፍሰስ ነው። ውሃው ሲፈስ ብርጭቆ ሊሸከመው ከሚችለው በላይ ውሃ የሆነበት ሲመጣ ሳይወድ በግዱ የሚጨመርለትን ለማስገባት ውስጡ ያለውን ማውጣት ይጀምራል። ስለዚህ ደፍርሶ የነበረው ውሃ በዛው ልክና አፈር የገባበትም ውሃ እየወጣ ንጹህ የሆነው ውሃ እየገባ ይመጣ። ራሳችንን በስርዓተ አምልኮ ውስጥ እንድንሳተፍ ማድረግ አለብን የምንለው ኃጢአታችንን ማወቃችን እና ስለ በደላችንም ጭምር ሲነገረን ማድመጣችን ምን እያደረገን ይመጣል? ውስጣችን ሳይቋረጥና ለዘመናት ተቀምጦ የነበረውን የደፈረሰውን ያልጠራውን ነገራችን ወይ ማንነታችንን እያጸዳውና እያወጣው ሊመጣ ይችላል ማለት ነው። መልካም፣ ለመምህራችን ቃለ ሕይወት ያሰማልን። ሙሉ ትምህርቱን ስለ ኃጢአት ባስተማረበት በራሱ የዩቲዩብ ቻናል መመልከት ትችላላችሁ። ስርዓተ አምልኮ ጋር መሳተፍ ለአንድ ኦርቶዶክሳዊ ወጣት ያውም ደግሞ በዚህ በብዙ ፈተናና በብዙ ስቃይ ባላለ ወጣት ምን ያህል ጠቃሚና በውስጣችን በተለያየ ምክንያት በሶሻል ሚዲያው በምኑ የቆሸሸው ማንነታችን ልታጠራልን የተዘጋጀችውና የተሰጣችው ቤተክርስቲያን ነው። እሱም በቅዳሴው በየትኛውም የቤተክርስቲያን ስርዓተ አምልኮ መሳተፍ ካለውስጣችን ካለው የማይረቡና የማይጠቅሙ ነገሮች እንዲወጡና እንዲወገዱ ያኔ ከርኩሰት ወደ ንጽህና ከገቢረ ኃጢአት ወደ ገቢረ ጽድቅና ኃጢአትን በደልን ከማሰብ እግዚአብሔርን ወደ ማሰብ ቅዱሳንን ወደ መምሰል የምናደርግበት ህይወት ነውና ይሄን ልናስተውል ይገባል ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። የምትሰራው የምትለፋበት ገንዘብ የማይበረክት ከሆነ መፍትሄው ቁም መጣል አይደለም። እግዚአብሔር ከህይወታችን ስለጎደለ እግዚአብሔርን ስላጣን የምናጣቸው ብዙ ነገሮች ይኖራሉ። እነዛን ነገሮች ፍለጋ ወደ እግዚአብሔር መመለስ ብቻ ነው መፍትሄው። ቤት አንተ በረከት ከሌለ የምትሰራው የምትለፋበት ገንዘብ የማይበረክት ከሆነ መፍትሄው ቁም መጣል አይደለም። ወይ አዲስ ባንክ አካውንት መክፈት አይደለም፣ መስራት በኩራት ማውጣት ነው፣ ምጽዋት መስጠት ነው። ምክንያቱም ያልበረከተልህ እግዚአብሔር ስለራቀው ስለተወኩ ስለሆነ መፍትሄው ወደ እግዚአብሔር መመለስ ነው እንጂ ቁብ ስለጣልክ ወይ ባንክ አካውንት ስለከፈትክ ብር ስለቆጠብክ አይበረክትልህ። እግዚአብሔር ስለጎደለብህ ነው አይጎደለብህ። ዓለም መፍትሄ ስለማትሰጥ ዓለም ትሰጣለች እኮ መፍትሄ። ግን ዓለም የምትሰጠው መፍትሄ ሁሉ ጎዶሎ ነው። ምን ችግር አለ? ጴጥሮስ እሳቱን የተጠጋው ሙቀት ፈልጋል። እሳት ግን ሙቀት ብቻ ደግሞ አይደለም፣ ብርሃንም አለው። ጴጥሮስ ሙቀቱን ፍለጋ ሄደ፣ ብርሃኑ ደግሞ ፊቱን ገለጠበት፣ ማን እንደሆነ አሳየበት ማለት ነው። ስለዚህ አገልጋዩ መጣችና አንተ ኢየሱስ ተከታይ ነህ አውቃለሁ አለችው። ይሄን ጊዜ አላውቀውም ብሎ ካደ። ይሄኔ ዶሮ ጮኸ። ጴጥሮስ ይሄንን ዶሮ ለመስማት ጆሮ አልነበረው።
ይሄ ቦታ ክፉ ነው አጋልጦኛል ዞር ልበል አላለም ጴጥሮስ። መሸሽ ነበረበት አይደል ፊት የተገለጠ ታየው ምናምን ብሎ መሸሽ ነበረበት ግን አልሸሸም። ስለዚህ እዛው ሰዓቱ ጋር ቆየ ማለት ነው። ከሰዓት በኋላ ከአንድ ሰዓት በኋላ ይላል ወንጌላችን 2-3 የሊቀ ካህናቱ አገልጋዮች ሆነው መጡና አንተ አነጋገርም አለባበስም እሱን ይመስላል የሱ ተከታይ ነው አሉት ይላል። ቢያንስ ጥሩ ኮምፕሊመንት ነው ለኔ በሆነ መንገድ አንድ ሰው መንገድ ላይ አንተ ነገር ስራ ሁሉ ክርስቲያን ይመስል የክርስቶስ ተከታይ ይመስላል መባል እኮ ጥሩ ነገር ነው። ግን ያው ሰርከምስታንሱ ጥሩ ስላልሆነ አነጋገርም አለባበስም እሱን ይመስላል ሲሉት እኔ የምትሉትን ሰውዬ አላውቀውም ማለት ነው። ሰውዬ ያለው ጌታችን እና አላውቀውም ብሎ መለሰ። ግን አሁንም ከሳቱ ዞር አላለም ጴጥሮስ። ለሶስተኛ ዙር ግን አደጋው ትንሽ ሲሪየስ ሆነ። አሁን መጀመሪያ አንዲት አገልጋይ ብቻ ነበር። ከዛ 2-3 አገልጋዮች ሆነው የሊቀ ካህናቱ መጡ። አደጋ መፍጠር የሚችሉ ሰዎች ናቸው። ሶስተኛ ላይ መጡ ሰዎች ግን ከባድ ናቸው። ጌታችን ሲያዝ በጌቴሴማኒ ጌታችንን ለመያዝ የመጡ የአይሁድ አገልጋዮች አሉ አይደል? የሊቀ ካህናቱ አገልጋዮች ነበሩና ጴጥሮስ ቅድም እንዳልኩ ጌታችን በጣም ስለሚወደው አሳልፌ አልሰጥም ብሎ ሰይፍ መዞ ነበር እና ማልኮስ የሚባል ያው የኛ ትርጓሜ ማልኮስ ይለዋል ወንጌሉ ስሙ ላይ ነግረን የአንዱን አገልጋይ ጆሮ ቆረጠ። እርግጠኛ ነኝ ጆሮ ለመቆረጥ አይደለም የሰረዘረው ቢችል አንገቱ ምናምን ሊለው ነው ያው ልምድ ይፈልጋል እሱምና ጆሮውን ቆረጠው። ጌታችን ፈወሰው ጆሮ። አሁን ለሶስተኛ ጊዜ የመጡት የዚህ የማልኮስ ዘመዶች ናቸው። ጴጥሮስን በደም ይፈልጉታል፣ ሊበቀሉት የሚፈልጉ ሰዎች ናቸው። ሰይፍ መዞባቸዋል፣ አውድሏቸዋል። እነዚህ ሰዎች መጡና አንተ ከሱ ጋር አይተናል የሱ ተከታይ ነህ አሉት ይላል። ይሄን ጊዜ ጴጥሮስ እየማለና እየተራገመ አላውቀውም ብሎ ካደ ይላል። እንግዲህ የሚረገመው ጌታችንን እየማለ ጌታችንን እየረገመ አላውቀውም ብሎ ካደ ይላል። አሁን ከዚህ ውስጥ እንድንወስድ የሚፈልገው ትምህርት እንደው ቴምፕቴሽን ፈተና ሁሉ ጊዜ ከኛ አቅም በላይ በሆነ ምናምን ችግር ይመጣ አይደለም። በህይወታችን ደጋግመን የምንሰራቸውን ኃጢአቶችን ደጋግመን የምንሰራቸውን በደሎችን ካስተዋልካቸው በገዛ እጃችን የምንገባባቸው ናቸው። ጴጥሮስ አንድ ጊዜ ሲክድ ቦታው መጥፎ እንደሆነ መጠርጠር ነበረበት፣ መውጣት ነበረበት። ሁለት ጊዜ ሲክድ ቦታው መጥፎ እንደሆነ መጠርጠር ነበረበት፣ መውጣት ነበረበት። ጠበቀ። እኛም እንደዛ ነው። አንድ የሁለት የተፈተነ የወደቅንበትን ኃጢአት አይ ዛሬ እንኳን እንደምንም አሸንፈዋለሁ፣ ዛሬ እንኳን ምንም አላደርግም እያልን ኃጢአት እንደምናንሰራ እዛ ቦታ ብንሄድ እግዚአብሔር እንደምናስቀይም እኮ እናውቃለን። እዛ ቦታ ቡና ለመጠጣት ከሄድክ ሐሜት እንዳለ ታውቃለህ። ከዛ ሰው ጋር እዛ ቦታ ከተገናኘ ዝሙት እንዳለ ታውቃለህ። እዛ ቦታ ከሄድክ ዘፈን እንዳለ ታውቃለህ። አይ ዛሬ እንኳን አልሰክርም አንድ ብቻ ጠጥቼ እመጣለሁ እያልክ ነው የምትገባው። ሁለቴ ሶስቴ እኮ አልሰክርም ብለህ ገብተህ እንደሰከርክ ታውቃለህ። እንደማትችለው እያወቅህ እንደምትወርቅበት እንደምትፈተንበት እያወቅህ ስራዬ ብለህ የምትገባበት ኃጢአት በጣም ብዙ ነው። ሳናውቀው እንደው ተሳስተን ምናምን የምንሰራቸው ወዶች በጣም ጥቂት ናቸው። አብዛኞቹን በደሎች የምንሰራቸው እያወቅን ራሳችንን በጣም ኦቨር ኮንፊደንት ራሳችን ላይ ሊገበል የሚሰማን የራስ መተማመን ከሚገባው በላይ ሆኖ ሊሰማን ከሚገባው በላይ በራሳችን ስለምንተማመን ነው። ወንድማችን ስለ ምጽዋት ይልቁንም ደግሞ ስለ አስራት በኩራት በሚገባ አስተምሮናል። እንዲሁም ደግሞ የጎደለን እግዚአብሔር ከሆነ እግዚአብሔርን ለመሙላት ወደማይገባ ቦታ መሄድ እንደሌለብን አስረድቶናል። ሙሉውን ኢቲአርቲ ሚዲያ ላይ ተመልከቱት። ወደ ቀጣዩ ቪዲዮ እንሄዳለን። እነዚህ ሶስቱ አደገኞች ናቸው። መርሳት፣ ግዴለሽነትና ምኞት። ለምንደፋው ውሃ ግዴለሽ እንሆናለን፣ ለምንነጋገረው ግዴለሽ እንሆናለን። መጽሐፎችን ድሮ እንላቸው ነበረ፣ ከዛ ወርወር አድርገን መጣል እንጀምራለን። ሁሉ ነገር መጋረጃው ሲገለጥ እንዲሁ ይገለጣል። ሁሉ ነገር ግዴለሽ ሆነ። ዕቃዎች ሲቀመጡ፣ ንዋያተ ቅድሳት ሲዘቀዘቁ፣ መጻሕፍት ሲዘቀዘቁ፣ ጥላው ሲዘቀዘቅ በዚህ ሁሉ ግድ የለሽ መሆን ይጀምራል ማለት። ከዚያ በኋላ ኃጢአትን እያቀለል ትልልቅ ብቻ መጥቀስ እንጀምራለን። እነዚህ ግድ የለሽ እንሆንና ግድ የለሽ ስንሆን ምን ሆናለን? አሁን እግዚአብሔርን እንዳናስታውስ ረስተናል። በስርዓት እንዳንኖር መርሳታችን ግድ የለሽ አድርጎናል። ግድ የለሽነታችን ደግሞ ምኞትን ያስከትላል። በምኞት የሰከረ ሰው የሚመልሰው የለም። በራሱ ስጋ እየጋለበ ገደል ይገባል ማለት ነው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ያለ ያዕቆብ። ስለዚህ ነው መርሳት ግዴለሽና ምኞትን እያስወገድን እንኖር። ወደ ቀጣዩ ቪዲዮ እናልፋለን። ሰው በቀላሉ ካጣቸው የማያገኛቸው 3 ነገሮች አሉ። አንደኛው ደጋግሜ ተናግሬዋለሁ፣ ቤተክርስቲያን መሄድ ሰው ሳምንት ከቀረ በኋላ መመለስ አይችልም። ሁለተኛስ ከስጋው ደግሞ ራቅ ብሎ ከቆየ ሰው በቀላሉ አይመለስም። ሶስተኛስ የሌሊት ጸሎት ሰው ካቋረጠ በቀላሉ ያገኘውም ትጋት ሀብት ናት፣ ትነሳለች፣ ትጠፋለች እንደ መብራት። ስለዚህ ቤተክርስቲያን እንዲሁም ቅዱስ ዮሐንስ አፈወርቅ ያለውን ባለፈው 1-2 ሳምንት ስናገር ነበር። ምንድነው ያለው? ጻድቅ ሰው ነህ ወይ ይላል። ጻድቅ ሰው ነህ? አዎ። እንደዚያ ከሆንክ ቤተክርስቲያን ና፣ ጽድቅህን ትጠብቅልሃለች ይላል። ኃጢአተኛ ነህ ወይ? አዎን።
ቤተ ክርስቲያን ና ከኃጢአትህ ታነጻሃለች ይላል። ሁለቱም ብትሆን ግባ እሷ ውስጥ ነው። እዚያች ውስጥ ነው የምንነጻው፣ የምንቀደሰው፣ ስሬት የምናገኘው። ቤተ ክርስቲያን ውስጥ ደክሞ የሄደ ሰው ኃይል ይዞ ይመለሳል። ገጥሟችሁ ያውቅም? እንደው ቅድስናውን ይሄ በቅተው የሚያዩትን የአባቶችን እንተውና በጣም ጉልበታችሁ ድቅቅ እያለ እየተጨማደዳችሁ እያፏሸጋችሁ ሄዳችሁ ቅዳሴው ሲያበቃ ጠንክራችሁ አትመለሱ? አይታችሁ ታንተው? አዎ ባህል በላ ለቅድስ ቤተ ክርስቲያን እስመ ኩሉ ዘጌሳሃብ ይሃይጻሙ። ቤተ ክርስቲያንን እንደምን አለሽ ሰላም ላንቺ ይገባል እንበላት። ወደ እሷ የሄደ ሰው ደክሞ አይመለስም ብሏል ቅዱስ ያሬድ። አይደክምም ቤተ ክርስቲያን የሄደ ሰው። ሁሌም ቢሆን እግራችን ከቤተ ክርስቲያን አይጥፋ። አሁንም የምናየው ስለዛው ስለ ቤተ ክርስቲያን ነው። ይህን ቪዲዮ አዳምጠን እንመለስ። አንድ ነገር ልንገራችሁ። እቤት ውስጥ ከመትጋት ቤተ ክርስቲያን ውስጥ ማንቀላፋት ሁሉ ይሻላል። ቤት ውስጥ ቆሞ ከሚያድርሰው ቤተ ክርስቲያን ሄዶ ተኝቶ የሚያድርሰው ይሻላል። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በሕፃንነቱ እናቱ ይዛው ስትሄድ ቤተክርስቲያን መሄድ የማይወድ ልጅ ነበረ። እሱ ይረብሽ ነው። ቤተክርስቲያን አትወሰጂኝ ይላል። ስትወስደው ደግሞ ሄዶ ይተኛል ቤተክርስቲያን። እና ከዕለታት አንድ ቀን የአርባ ሐራ ሰማይ የሰማዕታት በዓል ሆኖ ቅዱስ ጎርጎርዮስ ተኛ። እናቱ ወስደው ሐራ ሰማይ መጥተው ሌሊት በህልሙ በበትር አናቱን መታ አደረጉት። ለምንድን ነው በእኛ በዓል የምትተኛ አሉት። ቤተክርስቲያን ውስጥ ደንግጦ ተነሳ። ከዚያ ወዲያ ቤተክርስቲያንን ወዷት ቀረ ይላል። የሚያንቀላፋ ሰው እንኳን ቢኖር እንደው ቤተክርስቲያን አምጣችሁ አስተኙት ነው። ቢያንቀላፋ እንኳን እንደው እዚያ ደግሞ እጄ እየተኛው ቤተክርስቲያን ስሄድ እንቅልፍ እየመጣብኝ አትበሉ፣ አትቅሩ። ቤተክርስቲያን ቤት ውስጥ ከምትቀሩ ቤተክርስቲያን መታችሁም ቢሆን ተኙ፣ ግድ የለም። የእግዚአብሔር ቤት ስለሆነች ማለት የአባታችን ቤት ስለሆነ ደግሞ የምንስተካከልበት ሜዳ እንጂ ፍጹማን ሆነን የተሰበሰብንበት አይደለም። እንደዚያ ቢሆን ኑሮ ቤተ ክርስቲያን ውስጥ ጸሎተ ንስሐ መድገም ባላስፈለገ፣ ፍትሐት ዘወልድ መድገም ባላስፈለገን ለማ አበስነ ለከ እግዚኦ አው በአይምሮ አው ዘእንበለ አእምሮ አው በጽልሁት አው በከየልብ አው በገቢር አው በተናግሮ። አቤቱ አንተን ብንበድል በማወቅም ቢሆን ባለማወቅም ቢሆን በልቡና ክፋትም ቢሆን በተንኮልም ቢሆን በእውቀት ማነስም ቢሆን ተውልን የምንለው ለዚህ ነው። ቤተ ክርስቲያን ውስጥ የንጉሱ ቤት ናት፣ ግን ደግሞ የምንስተካከልበት የአባታችን ቤት ናት። የአባታችን ቤት ስለሆነች ገብተን እንስተካከላለን። እዚያው እየሄድን ነው የምንስተካከለው። ተስተካክለን ፍጹም የተጣሩ ሰዎች እንትና ግባ ተብሎ ስም እየተጠራ መስፈርት ያሟሉ ሰዎች የሚገቡበት አይደለም። ልንስተካከልባት እግዚአብሔር የሰጠን የአባታችን ቤት ናት። ስለዚህ ሰው ፍሬ እንዲያፈራ ንጹሕ ቢሆንም ቢያድፍም ቢተዳደፍም ቤተክርስቲያን መሄድ አለበት። ያ ማለት ባልተገባን ቀን ሁሉ ቤተክርስቲያን መግባት አለብን ከማለት የተለየ ነው ንግግር። ተፈጥሯዊ ግዳጃችን በከለከለን ጊዜ አንገባም። ግን በውጭም ቁመን ቢሆን መጸለይ አለብን። በውጭም ቁመን ቢሆን መጸለይ ይጠበቅብናል። እንደው አሁን አንድ ሰው ወርቅ ለእያንዳንዱ ሰው የሚያድል ሰው ቢኖር ንጉስና እኛ በጣም እንዳንገባ ቢፈቀድልን፣ ግን ደጅ ላይ ቆሙና ብሩን ልክላችኋለሁ ቢለን አትቆሙም? ሄዳችሁ አትቆሙም? እንቆማለን። እግዚአብሔር በረከቱን የሚሰጠን ከሆነ እንኳን ውጭ ራቁታችንስ ብንቆም፣ እንኳን ከቤተ ክርስቲያን ውጭ መቆም ከሰው መሃል እርቃናችንስ ብንቆም እግዚአብሔር የሚሰጠን ከሆነ እግዚአብሔርን ይሄ ደስ የሚያሰኘው ከሆነ የኛ ብቅ ማለት ለሱ ደስ ካሰኘው ለምሳሌ ሄድም እና ቤተ ክርስቲያንን ምክንያት እንደ ቅዱስ ጸጋ ዘአብ ከካህናት መካከል በጣም የሚያስደንቀኝ የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ ነው። ምክንያት ፈልጎ ቤተ ክርስቲያን የሚሄድ አባት እሱ ነበር። ምክንያት ፈልጎ ቦ አመ ይገይስ ለሰይድ ለመስገድ የሚሄድበት ጊዜ ነበር። ወቦ አመ ይገይስ ለዘምሮ ዳዊት መዝሙረ ዳዊትን ለመዘመር የሚሄድበት ጊዜ ነበር። ወቦ አመ ይገይስ ለአጤነ ዕጣን ለማጠን የሚሄድበት ጊዜ ነበር።
መጻሕፍትን አመ ይገይስ ለአንብቦ መጻሕፍትን ለመመልከት የሚሄድበት ጊዜ ነበር። ምክንያት ፈልጎ ቤተክርስቲያን የሚሄድ ሰው ነበር እሱ። ቤተክርስቲያንም ተስፋውን አግኝቶባታል። እና የምናፈራው ከእግዚአብሔር ቤት ነው። ጻድቃን እንደ ዘንባባ ያፈራሉ። ለምን? በእግዚአብሔር ቤት ተተክለዋልና። ቤተ ክርስቲያን የመምጣትን ጥቅም አባታችን በሚገባ ነግረውናል። ምክንያት ፈልገን ቤተ ክርስቲያን በመምጣት እንትጋ። አሁን ደግሞ ወደ ንስሐ ጉዳይ እናልፋለን። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድን ነው ተብሎ ቢጠየቅ የሰራው በደል ይገዝፍበታል ከእግዚአብሔር ምሕረት ይልቅ። እግዚአብሔር እንዲሰርች ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል። እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣን። እኛ ግን ብዙ ምክንያቶችን እንዘረዝራለን። አይ ይቅርብን የምንላለን። ንስሐ መግባት ሌላ ነገር የሚመስለናለን። ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን። የኔ ኃጢአት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል። ይሄ የሰውየውን ኃጢአት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል። የሚሳነው ነገር አለን ማለት ነው። የኔን ኃጢአት ሊያጠፋው ይችል ይሆን ብሎ መጠየቅ እኮ ጥርጣሬ ያለው ውስጥ እንዴት ሊያጠፋው ይችላል? ስለ ንስሐ አባቶቻችን ሲናገሩ የእግዚአብሔር ምሕረት ባህር ነው፣ የሰው ኃጢአት ደግሞ ጠብታ ውሃ ነው ይላል። ጠብታ ውሃ በባህር ውስጥ ብትወድቅ ምንም ለውጥ እንደማታመጣ የእግዚአብሔር ምሕረት ደግሞ የእኛን ኃጢአት ከምንም መቁጠር የሚችል የትኛውንም ኃጢአት እግዚአብሔር አምላክ እኛ ማረን ይቅር ብለን ከመጣን ይቅር የማይለው የማይተወው ኃጢአት በፍጹም የለምና ያን ነው ማስተዋል ያለበት። ቅዱስ ዮሐንስ አፈወርቅ ኃጢአተኛ ነህን ማረኝ በለው ይላል። በቃ ማረኝ ማለት ለእግዚአብሔር ክራ የልብ መክፈቻ ነው። ኃጢአተኛ ነህን ወደ ቤተ ክርስቲያንና በድያለሁም ብለህ ንገራት ይላል። እግዚአብሔር አምላክ ኃጢአታችን ይቅር ይበለን። ወደ ቀጣዩ ሐሳብ እናልፋለን። ቤተክርስቲያን የምንጠመቅባት ያቺ መጠመቂያችን ቦታ ምን ትባላለች? ማህፀነ ቤተክርስቲያን፣ ማህፀነ ዮርዳኖስ ትባላለች። ውሃው ወደ ምን ይለወጣል? ወደ ማየገቦ። ጌታችን በተሰቀለ ጊዜ ለንጊኖስ ጎኑን በጦር ሲወጋው ከጎኑ ምን ፈሰሰ? ውሃና ምን ደምና ውሃ በለቅርጽ ፈሰሰ። የምንጠመቀው በማን ነው? ከጎኑ በፈሰሰው ውሃ በማየገቦ ነው የምንጠመቀው። ያ ውሃ ቄሱ ሲባርከው በአንድ በኩል ጌታችን የተወለደበት ዮርዳኖስ የተጠመቀበት ዮርዳኖስ፣ በአንድ በኩል ደግሞ ከጎኑ በቀራንዮ የፈሰሰው ማየገቦ ይሆናል። ይሄ አይገርምም? ይሄ ርቀት በዚህ ረቂቅ በሆነ ጸበልን በለው ውሃን በለው ራሱ በሱ ተጠምቀን ነው ልጅነትን የምናገኘው። የእግዚአብሔር ልጆች እንባልና ከዚያ በኋላ እግዚአብሔርን አባታችን ብለን እንድንጠራ ኃይልና ስልጣን ተመልከቱ። ድንቅ እኮ ነው። እግዚአብሔር ጋር ክብር ይግባው። ኃይልና ስልጣን ተሰጠን። ስልጣን የእግዚአብሔር ልጅ የሆነ ምን አይነት ስልጣን አለው? የእግዚአብሔር ልጅ ከሆነ የእግዚአብሔርን መንግስት ይወርሳል። ልጅ አባቱን ርስት ይወርሳል አይደል? ልጅ አባቱን ባሪያ ይወርሳል እንደ የጌታውን ርስት የሚወርሰው ማን ነው? ልጅ ነው። ርስቱን ለመውረስ መንግስተ ሰማያትን ለመውረስ ምን መሆን ያስፈልገናል? የእግዚአብሔር ልጆች። ወረሰየነ መዋርስተ መንግስቱ ምስለ ፍቁር ወልዱ። የልጁን መንግስት እንድንወርስ መድኃኒታችን ኢየሱስ ክርስቶስ የባህሪ ልጅ፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ አይነት የሆነ ዘሩ ይምስራ አብ በመለኮቱ እሱ የእግዚአብሔር ልጅ ነው በባህሪ። እኛ ግን ምን ተሰጠን? በጸጋ የእሱ ልጅ እንድንሆን። አያችሁት? የእግዚአብሔር ረቂቅ ስራው። ልጅነት ቀላል ነገር አይደለች። በጥምቀት ያገኘናት ድንቅ ልጅነት ናት። ለሰዎች የምንናገረው ቀረብህ የምንለው ማለት ነው። ክርስቲያን ካልሆንክ እኮ መንግስተ ሰማያትን አትወርስም። የእግዚአብሔር ልጅ ካልሆንክ የእግዚአብሔርን መንግስት አትወርስም። ገነትን ማን ይሰጣል? ልጁ ካልሆንክ የምንለው ማለት ነው። መንግስተ ሰማያትን ማን ያወርሳል? ልጁ ካልሆንክ የምንለው ጓጉተን የምንጠመቅላት
ጓጉተን የምንጠመቅባት ያቺ ልጅነት ማለት ነው። ስለዚህ ልጅነት የሚለውን አንቀጽ ቀለል አድርገን እንዳናየው የእግዚአብሔር ልጅ ነኝ ማለት ክርስቲያን የሆነ ሁሉ በእርግጠኝነት ራሱን ከፍ አድርጎ መናገር የሚችለው ኩራቱ፣ ትምክህቱ ምን መሰላችሁ? የእግዚአብሔር ልጅነቱ ነው። ለክርስቲያን ትልቁ ትምክህቱ ኃጢአት ብሰራ እንኳን አባቴ በንስሐ ብመለስ ምን ያደርገኛል? ይቀበለኛል። የጠፋውን ፈልጎ የመጣ አምላክ፣ የጠፋውን ልጅ በደስታ ደግሶ የተቀበለ አምላክ፣ ከመላእክት ጋር የተደሰተ አምላክ በንስሐ ወደ ቤቱ ይመልሰኛል። በንስሐ ለመመለስ ግን ምን መሆን አለብን? ልጅ መሆን አለብን። ለመምህራችን ቃልት ያሰማልን። ቤተ ክርስቲያንን የምትሰጠንን ጸጋ አብልጠንና አብዝተን ልንረዳ ያስፈልጋል። ቤተ ክርስቲያን የማንም ልጅ እንድንሆን ሳይሆን የእግዚአብሔር ልጅ እንድንሆን መንግስቱን የምታወርሰን የእግዚአብሔር ልጅነትን የምታሰጠን ቅድስት ቤተ ክርስቲያን አምላካችን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን ግን በማንም ግለሰብ አትወከልም። እንደው ስለ እግዚአብሔር ይሄን እንዳንረሳ። ቤተክርስቲያንን የሚወክላት ራሱ ክርስቶስና ክርስቶስ ብቻ ነው። ራሱ እሱ ነው። መልኳ እሱ ነው። ሌላ መልክ የላትም። ቅዱሳን አካላት ናቸው። አሁን አንድ አካል ሙሉን ሰው ሊገልጸው አይችልም። ራሷ ፊት ነው አንድን ሰው የሚወክለው የሚገልጸው ፊቱ ነው። አሁን አንድ ሰው ስናየው ማን ነው አይደል የሚለው የምናውቀው ፊቱን ስናየው ነው። ቤተክርስቲያን መልኳ ክርስቶስ ነው። ሌሎች ሕዋሳት ናቸው። ጤነኛ ሕዋሳት ከሆኑ መልካም፣ ካልሆኑ ወይ ታክመው ይድናሉ ወይም ደግሞ ተቆርጠው የሚጣሉ ይሆናሉ። እና እንዲህ ባለ መንገድ ነው መረዳት ያለብን። እንዲያው በፌስቡክ የሚጽፈው ሁላ በትዊተር የሆነ ነገር የሚለውን እንዲህ ያለውን ሁሉ ስለ እግዚአብሔር ቤተክርስቲያንን ይወክላል ማለት የለብንም። ለሌሎችም ይሄንን የማስረዳት ኃላፊነት አለብን። ቤተክርስቲያን የሚወክላት ራሱ ክርስቶስ ብቻና ብቻ ነው። ይሄን መረዳት ምን ያድናል መሰላችሁ? ከመሳሳት ያድነናል። ማንም ተነስቶ የሆነ ነገር ስላደረገ የሆነ ነገር ስላለ ስለጻፈ ስለተሳሳተና ሃይማኖቱን ስለካደ ቤተክርስቲያን በሱ ትወከላለች ማለት በፍጹም አይደለም። እኛ ራሱ ቤተክርስቲያን አንወክላትም። ክርስቲያኖች እንኳን ቅርንጫፎች ንዑሳን ወይም ደግሞ አካሎች ነን። እኛ ከተሳሳትን ቤተክርስቲያን ቆርጣ ትጥለናለች እንጂ ቤተክርስቲያን በእኛ አትወከልም። ነገር ግን ይህን ማወቅ ይህን መረዳት ከስህተት ያድነናል። ምክንያቱም ማንም ተነስቶ የተሳሳተ ጊዜ እኛ የመሳሳት እድላችን ጠባብ ነው የሚሆነው። እስኪ እችኛዋን ቪዲዮ በሚገባ አዳምጠን እንመለስ። ወይ ጭፈራው ወይ ዝማሬ። ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጠዋት ሥርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ቀጥቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የእናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተ ክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። በቤተ ክርስቲያን ሥርዓት የምትጋቡ ሙሽሮችም ምርጫችሁን አስተካክሉ። ወይ ጭፈራው ወይ ዝማሬው። አባቴ ክርስትና ቦታና ጊዜ የሚገድበው አይደለም። ስለዚህ ልንጠነቀቅ ይገባል። በተለይ ወጣቶች ሰንበት ትምህርት ቤት ስንመጣ ሌላ ቦታ የሆነ ቦታ ስንሄድ የሆነ ቦታ ስንሄድ ሌላ በሁለት ማሊያ ምንጫወት ምንሆን ሰዎች በጣም ብዙ አለን እና እባካችሁን ክርስትና የሚለዋወጥ ሳይሆን በሁኔታ በጊዜ የሚቀየር ስላልሆነ ክርስትናችን አጥብቀን አንዱን ነገር መያዝ ይጠበቅብናል። ክርስቶስን ክርስቲያን ሳይመጡ መዋል እኔ ለራሴ በቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው።
ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ በቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያንን ሳይጸልዩ ማግባት ትዳሩን እኔ ራሴ በቃዋለሁ፣ ግድ የለም እግዚአብሔር። ለክርስቲያኖች ጸሎት እስትንፋስ አይደለም። እስትንፋሱን ተቋርጦ የሚኖር ማን አለና? ስለዚህ በየትኛውም የህይወታችን ዘርፍ በየትኛውም የህይወታችን መንገድ እግዚአብሔርን ከፊት አስቀድመን በጸሎት በጾም በትሩፋት ልንተጋ ያስፈልጋል። ይሄ ደግሞ ለወጣቶች እጅግ አስፈላጊ ነው። ከብዙ ፈተና ምንድነው በጸሎት እንጂ በራሳችን ኃይልና ጉልበት አይደለም። እሳት ሆኖ ከሚበላን ፈተና የምንድነው በጸሎት ነውና ይህን ልናስተውል ይገባል። ለምንድነው ማልለወጠው? ለምንድነው በምሰማው ቃል እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ? ቃሉ ነዶኝ እኮ ውስጤ ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደሞ መልሼ እዛው እገኝበታለሁ። ለምንድነው በምሰማው ቃል እግዚአብሔር ለምንድነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። አንደኛው ሰው ለምን በቃለ እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለማ ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃሉ። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደዳል። ባለጸጋው ይህን ከልጅነቴ ጀምሮ ፈጽሜዋለሁ አለው። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግሥተ ሰማያት መግባት ትችላለህ አላለውም። የዘላለም ሕይወት መውረስን ትችላለህ ብሎም አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርጋሉ። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃለ እግዚአብሔር መልሰን እየተከላከልን እንደኛ ቃለ እግዚአብሔርን ያጣመመው እንደኛ ቃለ እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ። በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃለ እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃል እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም።
መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃለ እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ለመምህራችን ቃለ ሕይወት ያሰማልን። ቃለ እግዚአብሔር ሕይወት ያስፈልገዋል። ቃለ እግዚአብሔር ሕይወት ከሌለው ባዶ ተራ ዕውቀት ነው። ዕውቀት ደግሞ አያድንም። ስለሚጣፍጥ ነገር አስሬ ብንሰማ፣ ስለሚጣፍጥ ነገር አስሬ ብናነብ ካልቀመስ ነው በምላሳችን ካላጣጣም ነው በፍጹም እንደሚጣፍጥ ቴስት ማድረግ አንችልም። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ቅመሱት ያለው። እግዚአብሔርን ምን በሉት? ቅመሱት እዩትም ይላል ማለት ነው። ስለዚህ እግዚአብሔርን ቀምሰን ልንኖር እንደሚያስፈልግ መምህራችን ነግረውናል። ዩዝድ የሆኑ እቃዎችን ሃይላንድ ምናምን ሰብስበህ አምጥተህ ውሃ ትሞላባቸው ማለት ትወስድና ካምፓኒዎች አሉ ይረከባሉ። ያ ነገር ይታጠብና እንደገና ሌላ ማሽን ውስጥ ይገባል፣ ይፈጫል፣ በአዲስ ይሰራና ንጹህ የውሃ ኮዳ ሆኖ ይወጣል። ውሃ ይታሸግበታል። እግዚአብሔር ልክ እንደዚህ ነው የሚሰራል። ዝም ብሎ ተራ ሰዎች እንድንሆንና በዛ ልክ እንድንባረክ አይፈልግም። አይምሮ ያላቸው ጥበብ ያላቸው የተሰሩ የታነጹ ሰዎች እንድንሆን ይፈልጋል። ያን ሂደት ነው ፈተና የምንለው። ብዙ ጊዜ አምጥቶ ወደ ምድረ በዳ ወይም ወደ ሆነ ችግር ውስጥ ሲከተን ፈተና ነው ብለን እናስባለን። ግን መሰራት ነው መታጠብ። ውሃውን የዕቃውን ቆሻሻውን እንደማጠብ እንደሚታጠብ ሁሉ ዕቃችንም እኛም የእግዚአብሔር ቅዱስ ዕቃ ንብረት ስለሆነ እንጸዳለን በሂደት። እኛ ደግሞ በጣም እሳት እንፈጃለን፣ ቶሎ አንለወጥ፣ ጊዜ እንፈልጋለን። በጊዜ ጊዜ ሂደቱ ብዙ ስለሆነ አንዳንድ ሰው ተስፋ ይቆርጣል፣ ይማራል። ግን ከእግዚአብሔር ጋር እየተሰራው ነው ብሎ አንድ ሰው ማመን አለበት። ለማመን ደግሞ ማወቅ አለበት። አሁን ቅድም ያለውን ነገር ፈተና ነው ብሎ ሲረዳውና እየተሰራው ነው ብሎ ሲረዳው ይለያያል። ስታውቅ እየተሰራው ነው ብለህ ነው የምታምነው። ቆሻሻዬን እያራገፈ እየገዘረኝ ነው፣ ሸለፈቴን እየጣለ ነው እያልክ ነው የምታስበው። እንደዛ ስታስብ ትታገሳለህ። ለጥቅም እንደሚሰራ ታውቃለህ። በጣም በጣም ምርጥ ዕቃ የሚሰራ አምላክ ነው ያለን። ምርጥ አድርጎ ነው የሚሰራ። ያን በምድረ በዳ ውስጥ እግዚአብሔር አስተምሮ ነው አብርሃም የሚባለውን ትልቅ ሰው የፈጠረው። አብርሃም ሳይሰራ ልጅ አልወለደም። ይስሐቅን ለመውለድ 25 ዓመት ሙሉ እግዚአብሔር ሰርቶታል። ቶሎ እንለወጥ ለምንል ሰዎች ትልቅ መልእክት ነው። እግዚአብሔር ሰርቶ ነው የሚለውጥን። ሰርቶ ነው እኛ ከተሰራን በኋላ ለኛ ለሚያስፈልገው ነገር ለእያንዳንዱ ነገር የእግዚአብሔር አምላክ ያደርግልናል። በሚቀጥለው ደግሞ ስለ ወጣትነታችን አባ ገብረ ኪዳን እንዲህ ሲል አስተምረውናል። ዛሬ ወጣትነታችን ካላገጣችሁበት ኋላ ዕዳ ይተርፋችኋል፣ ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን ወሰጠው? እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል መያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥልቅ ፍቁር አብያት ይከተላል። በኋላ ሲታይ አይ ወጣትነት፣ አይ ልጅነት፣ አይ ችግር ብትል የለ ጎብጦ የተባበሩ በሽታዎች ይመጣሉ። አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸነ እየሳሳ መብላት እንደማይችለው መጻሕፍት ሁሉ ታጥታው እያያቸው ተሳሳ ለኔም አይኔ ደግሞ ማለት ይችላል። ጎበዝ የእጃችሁ ላይ ያለው ነገር እንዳታጡት ተጠንቀቁ። ብዙ 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 ነገር እጃችን ላይ አለ እየባከነ ነው። አምላካችን እግዚአብሔር ከሚባክኑ ነገር ይጠብቀን። ወጣትነታችን ከማባከን እግዚአብሔር አምላክ ይሰውረን። ወጣትነታችንን ልንማርበት፣ ልንሰራበት፣ ዕውቀት ልንሰበስብበት፣ ይልቁንም ደግሞ ስለ ድህነታችን መልካሙን ምግባር ልንፈጽምበት፣ ልናስቀድስበት፣ ልናገለግልበት፣ ልንስሐ ልንገባበት፣ ልንቆርብበት ያስፈልጋልና እባካችን ወጣቶች ከሚባክኑ ነገሮች እንጠበቅ። ለመጨረሻው ቪዲዮ እናልፋለን። ይህ ቪዲዮ ግሩም ስራ ነው፣ እንመልከተው። አንደበትህ የክርስቶስ ሰረቀው
የፈለከው ልታደርግ የተፈቀደልህ አይደለም። ኃጢአት እንድትሰራ፣ እንድትረክስ፣ እንድትሰርቅ፣ ሰው እንድታሳድግ፣ እንድትገድል፣ እንድትሰድብ የተፈቀደልህ አይደለም። ለምን? አንደበትህ የክርስቶስ ነው። የቆሰለለት አንደበት፣ የተሞተለት አንደበት፣ በተቆረሰ ሥጋ የተማረከ የተገዛ የተዋጀ አንደበት። ሕዋሳቶቻችን ሁሉ በክርስቶስ ደም የተዋጁ ናቸው። ሕዋሳቶቻችንን በመጠበቅ እንኑር። ለዛሬው አስተማሪና ቁም ነገር አዘል ቪዲዮዎቻችን እነዚህን ይመስላሉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።